እሺ ወደ ክሪስታል ፓላስና ማንቸስተር ዩናይትድ ጨዋታ አሉቲና አምራ ነገ እሁድ 9 ሰዓት የሚከናወን ጨዋታ ነው። ቀጣዩ ትኩረታችን እሱ ላይ እናድርግ። ቅድሚያ ላንተ አሉቲን ደግሞ የተወሰነ ሀሳብ ስጥበትና እሺ ሶፊ ከዛ እኔ ተጨማሪ ሀሳቦችን አነሳበታለሁ። ያው ማንቸስተር ዩናይትድ ከባድ ተጋጣሚ ነው የሚያገኘው በዚህ ሳምንት ከባድ ተጋጣሚ ያገኛል ብዬ ነው የማስበው። ማለት ሁለቱም የጨዋታ መንገዳቸው የሚቀራረብ ነው። ግላስነርም ሮብን አሞሪምም የጨዋታ መንገዳቸው የሚቀራረብ የጨዋታ መንገድ ነው። 3-4-3 ወይም 3-4-2-1 ያ የሚቀራረብ ስለሆነ የትኛው አሰልጣኝ ባለው ሪሶርስ ባለው ተጫዋች አሸናፊ ይሆናል የሚለው ነገር የሚለይበት ይሆናል ብዬ አስባለሁ። ክሪስታል ፓላስ ከማንቸስተር ዩናይትድ ባልተሻለ ወይም ሞር ኢነርጂ አውጥተው የነገውን ጨዋታ ያከናውናሉ፣ ጥያቄ የለውም የእሁዱን ጨዋታ። ምክንያቱም በዩሮፓ ኮንፈረንስ ሊግ ትላንትና ጨዋታ አድርገዋል። ትላንትና በስትራስበርግ በፈረንሳዩ ክለብ 2-1 ተሸንፈው ነው ይህንን ጨዋታ የሚያደርጉት። የትላንቱ ጨዋታ ላይ እንግዲህ ስትመለከታቸው አብዛኞቹ ተሰላፊዎች ተሰልፈው የተጫወቱበት መርሃ ግብር ነው። በተለይ በዚህ በክሪስታል ፓላስና በስትራስበርግ ጨዋታ ላይ። ስለዚህ ማንቸስተር ዩናይትድ ሰኞ ነው የተጫወተው። ማክሰኞ አርፏል፣ ሮብ አርፏል፣ ሐሙስ አርፏል። የተሻለ ማች ሪከቨሪ ታይም አግኝቶ ይህንን ጨዋታ ያደርጋል ብለን እንጠብቃለን። በትናንቱ ጨዋታ ላይ አብዛኞቹ የክሪስታል ፓላስ ተሰላፊዎች ተጫውተዋል። እንደውም ማቴታ 62ኛው ደቂቃ ላይ ተቀይሯል እንጂ ሁሉም እነ ኢስማኤል ሳር ጨምሮ ሌሎች ተጫዋቾችም በዚህ መርሃ ግብር ላይ ተሰልፈው ተጫውተዋል። ማርክ ጎሂን ጨምሮ ዲን ሄንደርሰን አብዛኞቹ ተሰላፊዎች በዚህ በስትራስበርጉ ጨዋታ ላይ ተሰልፈው እንደተጫወቱ ተመልክተናል። ስለዚህ የእሁዱ የ9 ሰዓት ጨዋታ በምን አይነት መልኩ ሊደረግ ይችላል የሚለው ነገር የሚጠበቅ ይሆናል። እንግዲህ ማንቸስተር ዩናይትድ ከዚህ ቀደም ክሪስታል ፓላስን እንግዲህ በገጠመባቸው አጋጣሚዎች ብዙ ጊዜ ነጥቦችን ሲያባክም የምትመለከተው አጋጣሚ አለ። ያንን ነገር ለማሻሻል ወደ ሜዳ ይገባል ተብሎ ይጠበቃል። አሁን ያለፉትን ጨዋታዎች ስትመለከት ኦልትራፎርድ ላይ ክሪስታል ፓላስ ማንቸስተር ዩናይትድን አሸንፏል 2-0። ክሪስታል ፓላስ በሜዳው ሰለርስ ፓርክ ላይ ማንቸስተር ዩናይትድን 4-0 አሸንፏል። ክሪስታል ፓላስ ኦልትራፎርድ ላይ 1-0 አሸንፎታል። ያለፉትን 4 ጨዋታዎች ስትመለከት ማንቸስተር ዩናይትድ አላሸነፈውም ክሪስታል ፓላስን። ይሄ ሲቲ ነው የሆነበት እኮ። አሁን ባለፉት ጨዋታዎች በጣም ስትመለከተው የክሪስታል ፓላስ ዶሚኔት የማድረግ ነገር ትመለከትበታል። እና ዩናይትድ ለመጨረሻ ጊዜ ያሸነፈው ክሪስታል ፓላስን በኢኤፍኤል ዋንጫ በሴፕቴምበር 26 ላይ በተከናወነው ጨዋታ ላይ ነው። ኢኤፍኤል ዋንጫ ላይ ነው ያሸነፈው። በፕሪሚየር ሊጉ ግን 2022-23 ላይ በተደረገው ጨዋታ ላይ ፌብሩዋሪ 4 ላይ 2-1 ማንቸስተር ዩናይትድ አሸንፏል። ግን አሁን ያለው የማንቸስተር ዩናይትድ የተጫዋቾች ብቃት፣ የተጫዋቾች ታክቲክን ኢምፕሊመንትና ኤክሰርሳይዝ የማድረግ አቅም እንዴት ይለካል የሚለውን ነገር ምንመለከትበት ጨዋታ ይሆናል ብዬ አስባለሁ። እኔ እንደውም የማንቸስተር ዩናይትድ የተከላካይ ስፍራ ተጫዋቾች በተለይ መስመር ተከላካዮቹ እስኪ እንደውም አድማጮችም የማንቸስተር ዩናይትድ ደጋፊዎችም አበላልጧቸው ብዬ አስባለሁ። ኖቲስ አድርጓቸው። በእሁዱ ጨዋታ ላይ ዶርጉ ወይም ዳሎ ወይም ሙሳይር ማዝራዊ በዚህ ጨዋታ መንገድ ውስጥ የሚሰለፉ ከሆነና በክሪስታል ፓላሶቹ የመስመር ተከላካዮች በነ ዳንኤል ሙኖዝ በነ ሚትቼል ያለውን ልዩነት እስኪ በደንብ ተመለከቱ ላሉ። ያው የመሀል ተከላካዮቹ እነ ክሪስ ሪቻርድስ አሉ፣ እነ ማርክ ጎሂ አሉ እና የማንቸስተር ዩናይትድን የጨዋታ መንገድ የሚከተል ክለብ ነው ክሪስታል ፓላስ። ሁለቱም ተመሳሳይ ነገር አላቸው። በምን አይነት መልኩ ጨዋታው ይደረጋል የሚለው ነገር በጣም የሚጠበቅ መርሃ ግብር ይሆናል ብዬ አስባለሁ። ግን ማንቸስተር ዩናይትድ የተሻለ ሪከቨሪ ታይም አድርጎ ይሄንን ጨዋታ ማድረጉ አንድ የምትሰጠው አድቫንቴጅ አለ። ግን ደግሞ ጨዋታው ሰለርስ ፓርክ ነው። ግን ደግሞ ያለፉትን 4 ጨዋታዎች ማንቸስተር ዩናይትድ ክሪስታል ፓላስን ማሸነፍ አልቻለም። የማንቸስተር ዩናይትድ ሰሞነኛ አቋም እስከ ኤቨርተኑ ጨዋታ ድረስ ጥሩ ቢሆንም ግን ታክቲካሊ በ3-4-2-1 የጨዋታ መንገድ እንደውም ትላንትና አንድ ሬቲንግ ተመልክቻለሁ። ሮብን አሞሪም
በአንድ ዓመታቸው ውስጥ 34 ተጫዋቾች ሬት የተደረጉበትን ነገር ተመልክቻለሁ እና ሬቲንግ ውስጥ ስትመለከተው ከ10 ነው የተሰጠው ሬቲንግ። ለእሳቸው አጫወት መንገድ የትኛው ተጫዋች ይበልጥ ጥሩ ሆኗል የሚለውን ነገር ስትመለከት አብዛኛው ተጫዋቾች 5 ከ10 4 ከ10 3 ከ10 ማቴማቲክስ ፈተና ነው ይመስል። ዶርጉ 3 ከ10 ነው ያገኘ 4 ከ10 አይ ቲንክ። አንቶኒ፣ ራስሙስ ሃይሉንድ፣ ጋርናቾ፣ ኡጋርቴ፣ ዳሎ እነዚህ ሁሉ ተጫዋቾች በጣም በሩበን አሞሪም በአንድ ዓመት ቆይታ ከ10 ሬት እናርጋቸው ሲባል አብዛኞቹ 3 ከ10 እና 4 ከ10 የተሰጣቸው ናቸው። በሩበን አሞሪም የጨዋታ መንገድ ጥሩ ተጫዋች ተብሎ የተሞገሰው 8 ከ10 ያገኘው ተጫዋች ብራያን ምቦሞ ነው። ገና አሁን የመጣ ተጫዋች ነው። በሩበን አሞሪም የጨዋታ መንገድ ጥሩ የተባለው ሌላው 7.5 የተሰጠው ክርክር ውስጥ ቢሆንም ይልቀቅልን የሚሉ ማንቸስተር ዩናይትድ ደጋፊዎች ቢሆኑም ብሩኖ ፈርናንዴዝም እዚህ ውስጥ አለ። ማቲያስ ኩኛ ጥሩ የምትለው ሬቲንግ ሰጥቷል። አማድ ሌላው ከብራያን ምቦሞ ቀጥሎ በሩበን አሞሪም የአንድ ዓመት ቆይታ ከ10 ሬት ሲሰጥ ያለ ተፈጥሯዊ ቦታም እየተጫወተ ለማንቸስተር ዩናይትድ ሁሉንም ነገር ሆኗል ተብሎ ተነግሯል። እና የተጫዋቾች ኳሊቲ ይህንን የጨዋታ መንገድ ኤክሰርሳይዝ ለማድረግ ለመተግበር ይሆኑኛል ወይ? ዶርጉ፣ ዳሎ፣ ኡጋርቴ፣ ሌኒዮሮ በዚህ የጨዋታ መንገድ ውስጥ ለእኔ ይሆኑኛል ወይ? ከባድ ነው። አሁን ደግሞ አፍሪካ ዋንጫ ሲመጣ ደግሞ እነ ብራያን ምቦሞ እነ አማድ ዲያሎ እነ ሙአዝራዊ ሲሄዱ የትኛው ተጫዋች እነዚህን ተጫዋች ሪፕሌስ ያደርጋል? ለዛውም በጣም ታይት በሆነው የፌስቲቭ ፔሪድ እና የቦክሲንግ ዴይ ጨዋታ እና ጨዋታዎች ላይ ማንቸስተር ዩናይትድ እንዴት ሊፈተን ይችላል? አንዳንዴ እኔ ሩበን አሞሪም ላይም ጥያቄ ያለብኝ ነገር ሶፊ ሰኞ ጨዋታ ላይ በእርግጥ የተጫዋቾቹ ተነሳሽነት ጎል ማስቆጠር አለመፈለግ መነሳሳቱ እንዳለ ሆኖ ግን አሁን የ3-4-2-1 የጨዋታ መንገድ እኮ በጣም ሶሊዳሪቲ ያለው በመከላከሉ ረገድ ጠንካራ የምትሆንበት እንትን እኮ ነው የጨዋታ መንገድ። ግን ማንቸስተር ዩናይትድ ጎል የሚያስተናግድበት አጋጣሚ በጣም በዝቷል። አንቶኒዮ ኮንቴ ቼልሲን በመጡበት ዓመት 2016 ላይ ሻምፒዮን ሲያደርጉት ማናው የነሱ የጨዋታ መንገድን የሚከተለው ተጫዋች የነበረው? ከግብ ጠባቂ እስከ ፊት ድረስ ኮርቶዋ ነበር፣ ዴቪድ ሉዊስ ነበር፣ አዝቤሊኩዌታ፣ ሞሰስ፣ አሎንሶ። ዲኤምኤፉን ብትመለከተው አሁን ኡጋርቴና ካስሜሮ ወይም ደግሞ ካስሜሮና ብሩኖ ፈርናንዴዝ የሚጫወቱት ቦታ ላይ እኮ የቼልሲ አሰላለፍ በዛ ሰዓት በዚህ በ3-4-2-1 ማቲች እና ካንቴ ናቸው። ከነሱ ፊት ማን ያለው? ሃዛርድ፣ ፔድሮ፣ ዲያጎ ኮስታ ነው የነበረው እኮ። ይሄ አሰላለፍ የሚፈልገው በጣም ቨርሳታይል የምትሆንበትን የጨዋታ መንገድ ግን ማንቸስተር ዩናይትድ ስትመጣ እስቲ አሁን አሎንሶና ዶርጉን ሲያነጻጽራቸው እስቲ ሞሶስና ዳሎት ኡጋርቴና ማቲችና ካንቴ የነበራቸውን ጥምረት ኡጋርቴና ብሩኖ ፈርናንዴዝ ካስሜሮና ብሩኖ ፈርናንዴዝ አድርገው ፊት መስመር ላይ ሃዛርድ ቅያሪዎቹ ራሱ ክሊኒካል ናቸው እኮ። የቼልሲ የኮንቴ የ3-4-2-1 የጨዋታ መንገድ ቅያሪው ራሱ እናስታውሷል። መለስ ብላችሁ ተመልከቱ። ቅያሪው ራሱ እኮ ፋብሪጋስ፣ ዊሊያን፣ ጆን ቴሪ። ማንቸስተር ዩናይትድ ላይ ቅያሪ ያለው ማን የለም እኮ። ማንቸስተር ዩናይትድ ላይ ይህንን የጨዋታ መንገድ ሊተገብርል የሚፈልግ ተጫዋች ማን ነው? በጣም ስፔሻሊ ኮሊደሩ ነው የሚጠቀሙት እኮ በዚህ በጨዋታ መንገድ ስፔሻሊ ኮሊደሩ ዶርጉና ዳሎ አማድን እኮ የሚሳበው እኮ ወደኋላ የሚሳበው እኮ አርኪ ስላልሆኑ እኮ ነው እኮ የነ ዳሎ እንቅስቃሴ የነ ማዝራዊ እንቅስቃሴ አርኪ እና የተሰጣቸውን ታክቲክ ስለማይተገብሩ እና ሩበን አሞሪም ላይ ለምሳሌ አሁን አንዳንድ እኔ ጥያቄ ማነሳው ቀይ ካርድ ሰው ሲወጣበት ተጫዋች ወጣበት ከኤቨርተን አይደል 3 ተከላካይ ሚናነት በወቅቱ ወይም በሐሳቡ በጣም ሶሊድ ለመሆን ለመከላከል። ስለዚህ ቀይ ካርድ ሲወጣልህ እኮ ተከላካይ አንድ ተከላካይ አንስተ አጥቂ ማስገባት እንደዚህ አይነት ልክ እንደ ጋርዲዮላ በጨዋታ እንቅስቃሴ ውስጥ ታክቲኮችን ተራርተህ ተጫዋችን ቀይረ ፍሬያማ የምትሆንበትን እንቅስቃሴ ማድረግ አለብህ። መቆዘም የለብህ። ማንቸስተር ዩናይትድን እያሰለጠንክ ነው ያለው። ስለዚህ የእሁዱ ጨዋታ አስቸጋሪ ይሆንባቸዋል ብዬ አስባለሁ። ማንቸስተር ዩናይትድ የሚፈልገው ተጫዋች ያለበት ክለብ አዳም ዋርተን እንደውም እኮ ክሪስታል ፓላስ ምናልባት የ12ኛ ሳምንት የጨዋታ ሳምንቱን ገለል አድርገ ነው በ11 ሳምንታት ጉዞ ውስጥ እኮ በፕሪሚየር ሊጉ ወደ ግብ የተቀየሩ ጎሎችን ባለማስቆጠር
ውራ ደረጃ ላይ ያለ ቡድን እኮ ነው። ድሎች ይፈጠራሉ፣ ግን ማቴታ ያመሽካቸዋል፣ አያስቆጥራቸውም፣ ያከሽፋቸዋል። እና ማንቸስተር ዩናይትድ ደግሞ ይሄ ችግር አለበት። አሁን ለምሳሌ ቻንስ ክሬት ይደረግበታል ማንቸስተር ዩናይትድ ላይ። ለምን ወለል ይልልሃል። አሁን ውጋርቴ ሲገባ ወለል ይልልሃል። ካስሜሮ ከ65 ደቂቃ በኋላ ድክም ይልብሃል፣ ወለል ይልሃል። ማንን ያገኛል? ፊት ለፊት ሌኒዮሮን ያገኛል። በዛ በኩልስ ዶርጉ ያገኝብሃል። ስለዚህ ግልጥ ይላል። የማንቸስተር ዩናይትድ ከረፍት በኋላ የሚበለጠው ከረፍት በኋላ ብዙ ጎል የሚቆጠርበት ለዛ ነው። 14 ጎል ነው የተቆጠረበት ከረፍት በኋላ። በማንም ተቆጥሮበት አያውቅም በፕሪሚየር ሊግ ዘንድሮ። ለምንድነው? ሰከንድ ሀፍ ላይ ኢነርጂ ሉዝ የሚያደርጉ ተጫዋቾች አሏቸው። እነ ካስሜሮ ድክም ሲሉ ፌስ የሚያደርገው ማለት ነው በአንዴ ሴሜንስን ነው ወይም ደግሞ ሌኒዮሮ ነው። እንደውም በዚህ ውስጥ በአንድ ዓመት የሮበን አሞሪም የጨዋታ ሬቲንጎች ውስጥ የተጫዋቾች ሬቲንጎች ውስጥ ታክቲክን ኢምፕሊመንት በማድረግ ማጉዌር ይሻላል፣ ዲሊት ጥሩ ነው፣ እነ ኦናና እነ ባይንደር እነ ዶርጉ እነ ዳሎ እነ ኡጋርቴ 3/10 4/10 ነው የተሰጣቸው ሬቲንጋቸው። እና ይህንን ታክቲክ ለመተግበር የትኛው ተጫዋች አለኝ በማን አድርጋለሁ የሚለው ነገር በደንብ መጤን አለበት ብዬ አስባለሁ። ሆፕፉሊ ማቲያስ ኩኛ እዚህ ጨዋታ ላይ ይመለሳል ተብሎ ይጠበቃል። ካጋጠመው ኖክ ጉዳት በኋላ ከግጭቱ ጉዳት በኋላ ይመለሳል ተብሎ ይጠበቃል። ይሄ ጥሩ ነገር ነው። ግን እሱም አንድ ጎል ብቻ ነው ያስቆጠረው አይደል? በሮበን አሞሪም ስር አንድ ጎል ብቻ ነው ያስቆጠረው እና ፊቸሪቲውን ስትመለከት የኤምቦሞ ፊቸሪቲ ነው ጥሩ። አሁን ኢስቲሜት ስታደርግ በጥቂት ጨዋታዎች ከፔናልቲ ውጪ ጎል ያስቆጠሩ ተጫዋቾችን ሬይዝ ስታደርግ ማን ነው? ኤምቦሞ ነው የሚመጣው እና ማንቸስተር ዩናይትድ ከባድ ተጋጣሚ ይጠብቀዋል። እንደ ፊክስቸሩ ከሆነ እኮ ማንቸስተር ዩናይትድ በደንብ እኮ መጠቀም ነበረበት በእነዚህ ጨዋታዎች። አሁን ኤቨርተን ጨዋታ ሜዳው ላይ ያደረገው፣ ከዛ በኋላ የክሪስታል ፓላሱ ጨዋታ እንደውም ትንሽ ከሜዳ ውጭ ስለሚደረግ በሰለረስ ፓርክ ስለሚደረግ ትንሽ ያዝ ሊያደርገው ይችላል ብለህ ታስባለህ እንጂ በቀጣይ ማንቸስተር ዩናይትድ የሚገጥማቸው ጨዋታዎች እኮ ቅዳሜ አይጫወት እንጂ በጣም ቆንጆ ናቸው፣ አይከብዱትም ተብለን አይነሳን። ዌስትሃምን ሜዳው ላይ ያገኛል፣ ወልቭስን፣ በርንማውዝን፣ አስቶን ቪላና ፓላስ ናቸው አዌ ማች የምናገኛቸው። ሌላው ኒውካስትል፣ ወልቭስ፣ ሊድስ ዩናይትድ፣ በርንሌ ጃንዋሪ ውስጥ ነው ሲቲ የምታገኘው እና ይህን እድል መጠቀም አለብህ ብዬ አስባለሁ። አሁን ስሎትና አሞሪም ያገኙት እድል ጥሩ ነው። ስሎት ወቅት ያቆማቸው ጥሩ ስላልሆነ ነው እንጂ የሚያገኛቸው ቲሞች ቀላል ነበሩ። ኖቲንግሃም ቀላል ነው፣ ኤምሬት ነው፣ አንፊልድ ላይ ነው፣ ፔሲቪ አንፊልድ ላይ ነው። ቀላል ናቸው። ሚድ ቴብል ያሉ ክለቦችን የምታገኘው እና ይህንን ነገር መጠቀም ነበረባቸው ብዬ አስባለሁ። ማንቸስተር ዩናይትድ አሁን ይህን ጨዋታ በልዩነት ማጤን አለበት። ግን ከባድ ነው። ፈርቼው የምመለከተው ጨዋታ ነው። እየፈራሁት ማየው ጨዋታ ነው። የሚጠበቅ ጨዋታ ነው የኛው ጨዋታ። ክሪስታል ፓላስ ከማንቸስተር ዩናይትድ። ለንደን ፎቢያ ያለበት ቡድን ነው ማንቸስተር ዩናይትድ። ለንደን ላይ ከባድ ፎቢያ ያለበት ባለፉት ጊዜያቶች። በነገራችን ላይ በለንደን ጨዋታዎቹ ለንደን ላይ ካረጋቸው ያለፉት 26 ጨዋታዎች ማሸነፍ የቻለው 3ቱን ብቻ ነው። ከዚህ በላይ ፎቢያ የለም። 3ቱን ብቻ ነው ማሸነፍ የቻለው ለንደን ላይ ካረጋቸው 26 ጨዋታዎች ማንቸስተር ዩናይትዶች። ለንደን ብቻ ሳይሆን ከሜዳ ውጭ ያሉ ጨዋታዎች በሙሉ አሰልጣኝ ሮበን አሞሪምም ለማንቸስተር ዩናይትድም ፈታኝ ነው ቀጥለዋል። ካለፉት 11 ከሜዳ ውጭ ጨዋታቸው አንዴ ብቻ ነው ድል ያደረጉት፣ እሱንም ሊቨርፑልን 2-1 ያሸነፉበት ማለት ነው። ባለፉት 11 ተከታታይ ጨዋታ ከሜዳ ውጭ ማንቸስተር ዩናይትድ ማሸነፍ አልቻለም። ሮበን አሞሪም በአጠቃላይ በአሰልጣኝነት ከአንድ ዓመት በላይ ቆይታቸው ከሜዳ ውጭ 4 ጨዋታ ብቻ ነው ያሸነፉት። 2ቱን ሻምፒዮን የሆኑ ቡድኖችን ነው ያሸነፉት። አምና ሲቲን፣ ዘንድሮ ሊቨርፑልን ነው ያሸነፉት ሮበን አሞሪም። በዚህ ላይ እንግዲህ እንዳልነው ለንደን ፎቢያቸው ከመሆኑም ባለፈ የሚገጥሙትን ቡድን ፎቢያ ሆኖባቸዋል። አሁን በሚያስገርም ሁኔታ ከ1991 እስከ 2021 ለ30 ዓመታት ሴልኸርስት ፓርክ ላይ መጥቶ ማንቸስተር ዩናይትድ ሽንፈት የሚባል አልቀመሰም ነበር እስከ 2021 ለ30 ዓመታት ከ1991 እስከ 2021 ማለት ነው። ነገር ግን ባለፉት 4 የሴልኸርስት ፓርክ ጨዋታዎቹ በ2ቱ ተሸንፏል። ለ30 ዓመት ገጥሞት የማያውቀው ነገር ባለፉት 4 ጨዋታ ከዛ በላይ ገጥሞታል ማለት ነው። በ30 ዓመታት አንድም ጨዋታ ሴልኸርስት ፓርክ ላይ ማንቸስተር ዩናይትድ አልተሸነፈም ነበር። እንዲሁ ባለፉት 4 ጨዋታዎች ክሪስታል ፓላስን ማንቸስተር ዩናይትድ በአንድም ጨዋታ አላሸነፈም። ሌላው አስቸጋሪ የሚያደርግበት ሂደት ይፈጥራል።
ክሪስታል ፓላስ በተቃራኒው ከ4 ጨዋታ 3ቱን አሸንፏል። በ30 ዓመት ታሪክ የሌላቸውን ታምር ነው መስራት የቻሉት። ለ30 ዓመታት ያልደፈሩትን ድፍረት ማለት ነው። በነገራችን ላይ ክሪስታል ፓላስ በእንግሊዝ ፕሪሚየር ሊግ ከአርሰናል ቀጥሎ ትንሽ ጎል የተቆጠረበት ቡድን ነው። አርሰናል 6 ጎል ተቆጥሮበታል። ከአርሰናል ቀጥሎ ትንሽ ጎል የተቆጠረበት ፓላስ ነው። በፕሪሚየር ሊጉ 9 ጎል ነው የተቆጠረበት። አርሰናል 6 ፓላስ 9 ተው እንጂ ምን ያህል በመከላከሉ በጣም ጠንካራ ቡድን እንደሆነ ይሄ ነው። አያር ቅድም ያልኩት ነገር ሶፊ አቋረጥኩ እንጂ ችግር የለም። የ3-4-2-1 የጨዋታ መንገድ ራሱ ኮቾቹ የሚነግሩ የተጻፉ ጽሁፎችም ስትመለከት በጣም ሶሊዳሪቲ የሆነ የተከላካይ መንገድ ነው የምትገነባው። ለዛ ነው ይሄንኛውን ኢፌክቲቭ የሆኑት ግላስነር በዚህ መንገድ ስትሄድ ተከላካዮችህ ጎል ቲምህ እንዳያስተናግድ ነው የሚሰሩት እና ለዛ ነው አሁን ጥቂት ጎል ያስተናገደው። ማንቸስተር ስንት ነው ያስተናገደው? 19 18 እንደዛ እኮ ነው ያስተናገደው በሊጉ ብቻ እኮ። አንድ አይ ቲንክ ኒውትራል ነው መሰለኝ አይደል የኤቨርተኑ ጨዋታ ላይ ያጣጣላ ወይ ኒውትራል ነው ወይ አንድ ፕላስ ነው ሊሆን እንደዛ ነው ከሁለት አንዱ። ስለዚህ ይሄ ጨዋታ ፓላሶች በቅርብ ጊዜያቶች የበላይነት እየወሰዱበት የመጡት ጨዋታ ነው። የበላይነት እየወሰዱበት የመጡት ጨዋታ ነው። ስለዚህ 19 ገብቶታል 19 ያስቆጥሯል 19 ገብቷል 19 ያስቆጥሯል። ይሄ ለማንቸስተር ዩናይትድ እንግዲህ ያለውን የጨዋታውን ወሳኝነት የሚያሳይ ነው። ከባድ ጨዋታ እንደሚገጥመው የሚያሳይ ነው። ቅድም አሉቲ አንድ ነገር ስታነሳ ነበረ በደንብ መነካካት ግን እርግጠኛ አይደለሁም። ሁለቱ ቡድኖች ተመሳሳይ አጫዋት ነው የሚጠቀሙት። ተመሳሳይ አጫዋት ነው። ግን የአንደኛው ቡድን ተጫዋቾች አሰልጣኙ የሚፈልጉትን ነገር የሚተገብሩ ናቸው። የአንደኛው ቡድን ደግሞ ከአሰልጣኙ በተቃራኒ የቆሙ ናቸው። የክሪስታል ፓላስ ተጫዋቾች እታችና እላይ ያሉትን ታይለር ሚሼልና ዳንኤል ሙኒዮዥን አንሳና በማንቸስተር ዩናይትድ በኩል ያሉትን ዶርጉና አማድ ያለውን አንሳችሁ ከየትና ከየት ይገናኛል? የመሃል ተከላካዮችን ያቸው የማንቸስተር ዩናይትድ የመሃል ተከላካይ ማን ናቸው? ማቲያስ ዲሊት፣ ሉክሻው፣ ሌኒየሮ። በተቃራኒው የክሪስታል ፓላስ ተከላካዮች ማን ናቸው? ላክሮ፣ ማርገሂ፣ ሮድሪጊዝ በቃ ማለት ሪቻርድስ ምንም ልታረጋቸው የማትችል ምርጥ ተከላካዮች ነው ያሉት። አሁን የትኛውን አስወጥተህ ከማንቸስተር ዩናይትድ ተከላካይ ዲሊት ምናልባት በማን ላክሮ ነው። ሪቻርድስ ነው። ዲሊትም ጥሩ ነው። ገሂ ነው። ምናልባት በሪቻርድስ ዲሊትን ከተካ ነው ካልሆነ በስተቀር ዲሊትና አማድ ቢገቡ አይጎረብጠኝ። ሙኖዝና አማድ በዛ ቦታ ላይ በቀኙ የመተከላካይ ቦታ ላይ ተፈጥሯዊ ቦታ አይደለም፣ አይገናኙም፣ በፍጹም አይገናኙም። ወደፊት ካመጣ ነው እሱን ከሌላ ተጫዋች ጋር ማፎካከር እንችላለን። እኔ ግን እያወዳድርኩ ያሉት በቦታቸው ገባኝ። ያው አማድ እኮ ቅድም አወራሁት እኮ ስላልተገበረለት ሮቡን አሞሪም ዳሎም ማዝራይም ስላልተገበሩላቸው ምን ያርግ አማድን ወደ ኋላ የሳበበት ምክንያት እኮ በቃ የታክቲካል ኢምፕሊሜንቴሽን ስለሚያስፈልግ ያንን ነገር ለማድረግ ነው እንጂ እኮ ክሪስ ሪቻርድስን አለ በተከላካይ በኩል ከዛ ዳንኤል ሙኖዝ አለ በማንቸስተር ዩናይትድ የላቸውም። እሱን ነው ኮምፔር ማድረግ የፈለጉት። አማካኙንም ተመልከተው፣ አዳም ዋርተንን ምን ያህል ጥራት ያለው አማካኝ እንደሆነ ተመልከተው። ዳይቺ ካማዳን ተመልከታቸው። ሁለቱ ሲጣምሩ የሚፈጥሩትን ጥምረት ማንቸስተር ዩናይትድ መሆን የሚሻል ይመስለኝ ነው ወደፊት ነው። ብራያን ምቡሞ ኩኛ ያሉበት ቦታ በንጽጽር ከክሪስታል ፓላስ የተሻለ ነው። ክሪስታል ፓላስ በእርግጥ እስማኤል አሳር አለ እዛ ቦታ ላይ። አሁን ደግሞ በጣም ጥሩ እየሆነ የመጣው ከቪያሪያል ያመጡት ምርጥ አማካኛቸው እንደዚሁ ልታነሳው ትችላለህ። ግን ወደፊት እየገፋን ስንመጣ ማንቸስተር ዩናይትድ ቢያንስ ከሶስቱ ሁለቱ ተጫዋቾች የማንቸስተር ዩናይትድ የተሻሉ ናቸው። ሼሽኮ ስለሌለ ማቴታና ዚርኪዝም ብናወዳድራቸው ማቴታ የተሻለ ይሆናል ብለን ስለምናስብ፣ ግን ማቲያስ ኩኛና ሙቡሞ ግን እስማኤል አሳርን ፒኖ ማለት ኤርሚን ፒኖ እኮ ኤርሚን ፒኖ ከቪያሪያል ያመጡት የኤርሚን ፒኖና ከኤርሚ ፒኖና ከሳር ጋር ስታነጻጽራችሁ ትንሽ ማንቸስተር ዩናይትድ እዚህ አካባቢ የተሻለ ትንሽ ልዩነቱ ከፍ ብሎ ትመለከተዋለና ከዚህ አንጻር ጨዋታውን ማየት ያስፈልገናል ብያስ። ስለዛ ነው አሉቱም እንዳነሳው በጣም ከባድ ጨዋታ፣ በዛ ላይ ሲልቨርስት ፓርክ ስቴዲየም። እኔ ዶርጉን ሳስታውስ ዶርጉና ዳሎትን ሳስታውስ የናፈቀኝ ማንቸስተር ዩናይትድን በቃ ደግሞ ባይጫወት ብዬ እመኛለሁ። ክሪስታል ፓላስ ይህንን ጨዋታ ማሸነፍ የሚችል ከሆነ ነጥቡን ወደ 23 በማሳደግ
ቼልሲ እስኪጫወት ድረስ ሁለተኛ ደረጃ መምጣት ይችላል፣ ሲቲ ከተሸነፈ ማለት ነው። ቀድሞ ማንቸስተር ዩናይትድ ካሸነፈ 21 ነጥብ በመያዝ ቶፕ 4 ውስጥ ድረስ መምጣት የሚችልበት እድል ይፈጠራል። በተለይ በ3 ጎል ልዩነት ማሸነፍ የሚችል ከሆነ ማንቸስተር ዩናይትድ ከተሸነፈ ግን ተመልሶ 14-15 ያለፈው ዓመት አይነት እጣ ፈንታ አሰልጣኝ ሩበን አሞሪም ከበቀደሙ ከኤቨርተኑ ጨዋታ ሽንፈት በኋላ እንደተናገሩት ምንድን ነው ያሉት? ያንን መጥፎ ስሜት ማግኘት አልፈልግም ነው ያሉት። ያ መጥፎ ስሜት ሊመለስ ይችላል በሴልኸርስት ፓርክ ስቴዲየም ሽንፈት ካስተናገደ ማንቸስተር ዩናይትድ። ስለዚህ የሞሽረት ትግል ማድረግ ይኖርባቸዋል ተጫዋቾቹ። እዚህ ጨዋታ 3 ነጥብ ማጣት ያምናውን የሽንፈት ሂደት በውድድር ዓመቱ መጀመሪያ አካባቢ በብሬንፎርድ ሲሸነፉ የነበረውን ስሜት የሚመልስ መጥፎ ስሜት ሊያመጣ ይችላል እና ፎቢያቸውን ለንደን ላይ አራግፎ መምጣት አሊያ ደግሞ ሽንፈት ካስተናገዱ ደግሞ ለሩበን አሞሪም እንደገና ስጋት፣ እንደገና የስንብት ቀን ቆጠራ ውስጥ ልንገባ የምንችልበት እድል ይኖራል። ግን ቆንጆ ጨዋታ እንመለከታለን። ክሪስታል ፓላስ ከማንቸስተር ዩናይትድ ዳንኤል ሙኔዝን ከዚህ ጨዋታ ጋር በተያያዘ ትልቁ መነጋገሪያ ይመስለኛል። ከጥቂት ሳምንታቶች በሰጡ አስተያየት ትልልቅ ክለቦች እጅ መጫወት ይፈልጋሉ፣ ባርሴሎና፣ ሪያል ማድሪድ ብሎ ማንቸስተር ዩናይትድ ነው የጠቀሰው ዳንኤል ሙኖዝ። በነገራችን ላይ በፕሪሚየር ሊግ ከተከላካይ መስመር ተጫዋቾች ውስጥ ብዙ የጎል ተሳትፎ ያለው ተጫዋች ዘንድሮ የውድድር ዓመት 4 ጎል ላይ ተሳትፏል። 2 አሲስት 2 ጎል አለው ዳንኤል ሙኖዝ። ጥሩ ዓመት እያሳለፈ ነው የሚገኘው የተጫዋች ለማንቸስተር ዩናይትድ አጫዋትም በደንብ የሚሆን ጥያቄ በሌለው መንገድ እና የተጫዋች ምናልባት ሩበን አሞሪም በዩናይትድ የሚቆዩ ከሆነ ባለፈው የውድድር ዓመት ወልቭስን ሲገጥሙ ማቲያስ ኩኛን እንዳባበሉት ሙኔዝንም ነገ አባብሎ ሊመጡ ይችላሉ ለቀጣይ ዓመታቸው ከቀጠሉ ነው። ግን በሳቸው የጨዋታ ስታይል ነው እንጂ ሙኔዝ የሚሆነው 4 ተከላካይ የሚጠቀም ነው። ምሳሌ ዳንኤል ሙኔዝን ብታደረገው አይሆንም። ሞርሱ የዊንግ ባክ አይነት ሚና ያለው ተጫዋች ስለሆነ ማለት ነው። ስለዚህ እነዚህ ጨዋታዎች ይጠበቃሉ። አድማጮቻችን ክሪስታል ፓላስ ከማንቸስተር ዩናይትድ እሁድ ቀን 9 ሰዓት ላይ የሚከናወን ጨዋታ ነው የሚሆነው። ክሪስታል ፓላስ ከማንቸስተር ዩናይትድ ጋር የሚያከናውን የእንግሊዝ ፕሪሚየር ሊግ የመጀመሪያ ሳምንት ጨዋታዎችን የ13ኛ ሳምንት የመጀመሪያ ጨዋታዎችን እንመለከታለን። ቅዳሜና እሁድ ነው የሚከናወኑት። ቅዳሜ ከትልቅ ጨዋታዎች መካከል አንድ ጨዋታ ብቻ ይከናወናል። አብዛኞቹ ጨዋታዎች እሁድ ነው የሚከናወኑት። ተጠባቂዎቹ ጨዋታዎች በብዛት እሁድ የሚከናወኑ ይሆናል። እንግዲህ በዚህ ሂደት ውስጥ ነገ በርከት ያሉ ጨዋታዎች አሉ መኖር ግን ያን ያህል በእኛ ሀገር ደጋፊዎች የሚጠበቁ አይደሉም እነዚህ ጨዋታዎች። ግን ለመጠቆም ያህል ብሬንፎርድ ከበርንላይ፣ ሰንደርላንድ ከበርማውስ በተመሳሳይ 12 ሰዓት የሚከናወን ነው። ሲቲ ከሊድስ ዩናይትድን ጨምሮ ማለት ነው። ማምሻውን 2 ሰዓት ተኩል ላይ ኤቨርተን ከኒውካስል ይገናኙና እሁድ ምሽት 5 ሰዓት ላይ ለንደን ደርቢ ቶተንሃም ከፉላ እሁድ ነው ቅዳሜ ማለት ነው። ቅዳሜ የሚከናወን ነገ ብዬ ያለው እኮ ሲጀምር መሀል ላይ ያጣ እንትን ብዬ ነው። እሺ እነዚህ ናቸው የነገ ጨዋታዎች። ካሉ ጨዋታዎች መካከል በንጽጽር የሚጠበቀው የጋርዲዮላው ማንቸስተር ሲቲ ከሊድስ ዩናይትድ ጋር የሚያደርጉት ጨዋታ ነው። ይህ ጨዋታ የሚጠበቅ ጨዋታ ነው በንጽጽር ማለት ነው በቅዳሜ ዕለት ውሏችን። ምክንያቱም ሲቲ ይህንን ጨዋታ ማሸነፍ የሚችል ከሆነ እሁድ አርሰናልና ቼልሲ በስታንፎርድ ብሪጅ ሲጫወቱ አቻ ከወጡለት ነጥቡን የማጥበብ እንደገና ወደ ፉክክር ለመምጣት ጥረት የሚያደርግበት ሂደት ሊኖር ይችላል። ሁለቱ ቡድኖች ለመጨረሻ ጊዜ የተገናኙት 2023 ላይ ነው። ኤልካይ ጉንዶጋን በመጀመሪያው አጋማሽም በሁለተኛው አጋማሽም ጎሎች ያስቆጥሮ 2-1 በሆነ ውጤት ዜጎቹ ያሸነፉበት ማለት ነው። በሜዳቸው ያደረጉት ጨዋታ ነበር ያ ጨዋታ እና ሻምፒዮን የሆኑበት የውድድር ዓመት ማለት ነው። ሻምፒዮን ነዋል በዛ የውድድር ዓመት። ኤልካይ ጉንዶጋን በጣም ምርጥ አቋሙ የነበረበት ጊዜ ነበር ወደ ባርሴሎና ከማምራቱ በፊት። ይሄኛው ጨዋታና ያኛው ጨዋታ ግን የተለያየ መልክ ያለው ነው። ያኛው በጣም ድንቁ ሲቲ፣ ሁሉም ነገር የተሟላለት ሲቲ የነበረው ቡድን ነው። ነገ ሊድስን የሚገጥመው ሲቲ ደግሞ በንጽጽር አሁንም ለሊድስ ያንሳል እያልኩ ሳይሆን ግን በንጽጽር ያ ኳሊቲ የድሮውን ኳሊቲ ያለው ቡድን አይደለም። በተለይ እንደውም ሶፊዬ የማርሴሎ ቤልሳ በሊድስ ዩናይትድ በቆዩባቸው ዓመታት እሳቸው በቃ ለአሁን ለነ ፔፕ ጋርዲዮላ ለተለያዩ ክሎፕ በጣም ነው የሚወዷቸው። በጣም ለነሱ ፍቅር ነው ያላቸው። አስተማሪ የሚባሉ አሰልጣኝ ስለሆኑ በቃ ከእሷቸው ጋር የምታደርጋቸው ጨዋታዎች በቃ ራሳቸው ቁጢጥ የሚሉበት መንገድ ድጋሜ እነሱን ተምሳሌት አድርገው እነ ጋርዲዮላ እነ ክሎፕ ስለመጡ
ሊድስ ቢያንስ በማርሴሎ ቤልሳ ዘመን የነበረው ጨዋታ የነበረው ውጤት ደካማ ራሱ ቢሆን የጨዋታ መንገዱ እንድትመለከተው ያደርጋል። የዜና አውታር ይፈጥርልሃል፣ የዜና ርዕሶችን ያደርግልሃል እና ምን ተባለ ምን አሉ ዛሬስ ምን ያስገርሙ ይሆን ትላለ። በትንሽ ስኳድም በማይገናኝ ከሲቲም ከሊቨርፑልም ከማንም ጋር በማይገናኝ ስኳድ የሚያሳዩት እንቅስቃሴ በጣም ደስ ይል ነበር። በትክክል እሱ ብቻ ሳይሆን በነገራችን ላይ ያው ትልልቅ አውሮፓ ላይ አሪፍ ተጫዋቾችም አሉ። ራፊኒያ በማርሴሎ ቤልሳ ጊዜ የተመለከተው ምርጥ ተጫዋች ነው። ከማንረሳቸው ትውስታዎች መካከል ከጎሉ እዛኝ ከአንደኛው ጎሉ ጫፍ እስከ አንደኛው ጎሉ ጫፍ አለመውረዳቸውን ተከትለው የንፉቅቅ በጉልበቱ የተጓዘበት አነጋጋሪ ነበረ። ሊድስ ካልወረደ ይሄን እናደርጋለሁ ብሎ ስለተስሎ ወይም ቃል ገብቶ ነበረ። በቃሉ መሰረት ከአንደኛው ጎል እስከ አንደኛው ጎል ድረስ ሙሉ ሜዳውን ማለት ነው በጉልበቱ እየተንፏቀቀ ደስታውን ገልጿል ይዛኔ እና የተጫዋች አሁን ዓለም ላይ ያሉ ከሚባሉ ምርጥ 5 ተጫዋቾች አንዱ ነው። በቃ በባላንዶርም ደረጃ ብናነሳው እንደ ብቃት ብናነሳው እና በጣም አሪፍ ልጆች ነበሩ በዛ ቡድን ላይ በሊድስ ዩናይትድ ቡድን ውስጥ በማርሴሎ ቤልሳ ዘመን የነበሩ በኋላ ላይም ከፍ ብሎ ለመጫወት ጥረት ያደረጉ ነበሩ። እነ ባንፎርድን አንረሳቸውን በአጥቂ መስመር ላይ ለእንግሊዝ ብሔራዊ ቡድን ጭምር ተመርጦ ነበረ ባንፎርድ። አማካይ መስመር ላይ ሳንደርበርገ አሁንም ጥሩ ነው። ሳንደርበርገ በፉላም ነው የሚገኘው። በጣም አሪፍ ተጫዋቾች ነበሯቸው፣ ጥራት ያላቸው ተጫዋቾች። እነ ኮክ አሁንም እየተጫወቱ ነው በሀይ ሌቭል ደረጃ እና እነዛን ተጫዋቾች በነበሩበት ጊዜ ነው የተገናኙት እና ግን ሲቲ የዛኔ ደግሞ በጣም ኃይለኛው ሲቲ ነበር። ጥራት ያለው ቡድን፣ በጣም አስፈሪ ቡድን፣ እያንዳንዱ ቦታ የተሟላ ኬቨን ድብሩነ ሳጥን ከሳጥን የማይበቃው የአሁኑ ዲክላን ራይስ በለው ኬቨን ድብሩነ ያ በነበረበት ጊዜ የተደረገ ጨዋታ ነው። ይሄኛው በንጽጽር ሲቲ ወረድ ብሎ የሚደረገው ጨዋታ ነው። በእርግጥ የዳንኤል ፍራንኮ ሊድስ ዩናይትድ ያለበት ደረጃ ጥሩ አይደለም። በዘንድሮው ውድድር ዓመት መክፈቻው ላይ ብቻ ነው ኤቨርተንን ረቶ ያስገረመ። እሱም ጨዋታ የራሱ የሆነ ጥያቄ ያለው ፔናልቲ ነች አይደለችም የሚለው ብዙዎችን ያወዛገበ ነበር። ሊድስ ዩናይትድ 12 ጨዋታ አድርጎ 3 ጨዋታ አሸንፎ 2 አቻ ወጥቶ 7ቱን ተሸንፏል እና በዚህ ሂደት ውስጥ 11 ነጥቦችን ይዞ 18ኛ ደረጃ ላይ ነው ያለው። የኢታሩን ስቴዲየም ጨዋታ ካሸነፈ ከወራጅ ቀጠና ያወጣል። ነው ለመናገር ከባድ ነው። ይከብዳል። ኢታር ላይ ቢያንስ በእነሱ ሜዳ ቢሆን ከባድ ነው። ተሸንፉ ሁለት ተከታታይ ጨዋታ ተሸንፈው ሲቲ ምን ያህል ጎል ያስቆጥራል ማለት ያለብህ። ማንቸስተር ሲቲ 22 ነጥብ ነው ያለው። 7 አሸንፏል፣ 1 አቻ 4 ተሸንፏል። የነገውን የ12 ሰዓት ጨዋታ ማሸነፍ ከቻለ ማንቸስተር ሲቲ 25 ነጥብ ይደርሳል። ያ ማለት ከአርሰናል ጋር የነበረውን የነጥብ ልዩነት ተመልሶ ወደ 4 ያጠባል ማለት ነው። አርሰናል ወደ እስኪጫወት ድረስ ቼልሲን በልጦ የሁለተኛ ደረጃውንም ይረከባል። አርሰናል በዛው ቀጥሎ ድል ካደረገ የሁለተኛ ቦታውን ይዞ ይቀጥላል በ6 ነጥብ ልዩነት ቼልሲን በልጦ በ7 ነጥብ ልዩነታቸው ይቀጥላል ማለት ነው። አሁን 7 ነጥብ ነው ልዩነታቸው። በዚሁ 7 ነጥብ ይቀጥላል ማለት ነው አርሰናል ካሸነፈ። አርሰናል ከተሸነፈ ግን እና ሲቲ ካሸነፈ ወደ 4 ነጥብ ይጠባል። በማንም አሸነፈ ማንም ተሸነፈ አቻ ሞቱ ሲቲ የራሱን ጨዋታ ካሸነፈ ተጠቃሚ ነው የሚሆነው። በዚህ ሂደት ይሾልካል። አርሰናልም ቢሸነፍ ሲቲ የነጥብ ልዩነቱን ወደ 4 ዝቅ ያደርጋል። አርሰናልም ቢያሸንፍ ሲቲ ሁለተኛ ደረጃ ላይ ይቀመጣል፣ የቼልሲን ቦታ ይወስዳል። ስለዚህ በግራም ወሰድከው በቃ አቻም ቢወጡ ሁለተኛ ይቀመጣል። ከአርሰናል ጋር ያለው ነጥብ ልዩነት ወደ 5 ዝቅ ይላል ከ7። ስለዚህ የትኛውም ውጤት ለሲቲ የራሱን ጨዋታ ማሸነፍ የሚችል ከሆነ ሊድስ ዩናይትድን ማሸነፍ የሚችል ከሆነ ለሲቲ ትልቅ ውጤት ነው። ግን የራሱን የቤት ስራ መስራት የሚጠበቅበት ይሆናል። 100ኛው የፔፕ ጋርዲዮላ ጨዋታ አላማረም። የሻምፒዮንስ ሊግ 100ኛ ጨዋታቸውን ነበር ያደረጉት ከባየር ሊቨርኩሰን ጋር 10 ተጫዋቾችን ቀይረው ገብተው አሰልጣኝ ፔፕ ጋርዲዮላ ያልሆነ ቀመር ቀምራለሁ ብለው ዋጋ ከፍለዋል። 2-0 ነው የተሸነፉት በባየር ሊቨርኩሰን። ካስፐር ሆዥምላንድ ያልተጠበቀ ውጤት ነው ያስመዘገቡባቸው እኚህ ሰው ላይ እና ጋርዲዮላ በሚመለከት ትናንት አንድ አነጋጋሪ አስተያየት ሰጥቷል። ትሮይ ዲኒ የቀድሞው የዋትፎርድ አጥቂ በዋትፎርድ ነው ብዙዎቻችን የምናስታውሰው ትሮይ ዲኒ እና ይሄ የቀድሞ ግዙፍ አጥቂ አስተያየት ሰጥቷል። ጋርዲዮላ ከ2 ሳምንት በፊት ከአርሰናል ጋር ነጥብ ሲያጠቡ አለ
ወደ 4 ነጥቡ ሲጠብ አሁን ገና ሊጉ ተጀመረ ብለው ፎክረው ነበር አለ። ከዛ 2 ተከታታይ ጨዋታ ተሸነፉ። ከዛ በኋላ ደግሞ በጣም ከመቁበጣቸው የተነሳ 10 ተጫዋች በባየር ሊቨርኩሰን በትልቁ የሻምፒዮንስ ሊግ መድረክ ላይ ቀይረው ገቡ እና አእምሯቸው ልክ አይመስለኝም ማለት ጋርዲዮላ ከራሳቸው ጋር አይደለም ያሉት፣ ትንሽ ረፍት ይፈልጋሉ፣ ከአሰልጣኝነት ትንሽ ማረፍ ይፈልጋሉ፣ የሰለቻቸው ይመስላል፣ የሚወስኗቸው ውሳኔዎች ጥሩ አይደሉም በሚል ትሮይ ዲኒ ያነሳል እና ይሄኛው ውሳኔ በእርግጥ ያስጠይቃል። እውነት ነው። ባየር ሊቨርኩሰን ጋር በነበራቸው ጨዋታ ላይ 10 ተጫዋች ቀይረው የገቡበት መንገድ ብዙዎቻችን ያስገረመ ነው ብለን ማንሳት እንችላለን። ምክንያቱም ከዛ ጨዋታ በፊት በኒውካስል 2-1 ተሸንፏል። ቀጣይ ጨዋታ ሊድስ ነው። ምን አስበው ነው? ምን ማለት ግራ ብትወስዶ ቀኝ ብትወስዶ እኮ እንትን የማይል ነገር ነው እና ብዙዎች በዚህ በእጅጉ ተገርመው እየተመለከትናቸው እንገኛለን። ግን የጋርዲዮላ ቡድን እንዳልከው ቅድም አሉት ሲሪየስ የሆነ መልስ በነገው ጨዋታ ላይ ሊድስ ላይ ይፈልጋል። ባለፉት ተከታታይ 4 ጨዋታዎች 4ቱንም ሲቲ ነው ያሸነፈው። በመጀመሪያዎቹ 16 ጨዋታዎቻቸው 7ቱን ሲቲ ተሸንፎ ነበረ። 5ቱን አቻ ወጥተዋል። በፊት ሀያሉ ሊድስ እያለ ማለት 2023 ከመምጣታቸው በፊት ከ20 ዓመታት በፊት የነበረው ሊድስ ከነ ማንቸስተር ዩናይትድ ጋር የሚፎካከረው ሊድስ በነበረበት ሰዓት ሙሉ በሙሉ የበላይነቱ የነሱ ነበር። አሁን ደግሞ ጊዜው የሲቲ ነውና ሲቲ 4ቱን ተከታታይ ጨዋታ በማሸነፍ ላይ ይገኛል። 6ኛ ተከታታይ የሜዳ ላይ ድሉን ለማስመዝገብ በ2 ጎል ልዩነት ጥረት የሚያደርግበት ጨዋታ ነው የሚሆነው። ከዚህ በፊት 2023 ጥር ወር ላይ እስከ ግንቦት ወር ላይ 2 ጎልና ከዛ በላይ እያስቆጠረ 6 ተከታታይ የሜዳ ጨዋታዎችን ሲቲ ማሸነፍ ችሎ ነበር። አሁንም እሱን ለማድረግ ጥረት የሚያደርግበት ሂደት ነው ያለው። ብዙዎችን ያስገረመው ነገር ሲቲ ጫና የለበትም፣ ጉዳት የለበትም። ያሉት ያው የተለመዱት ናቸው፣ ኮቫችና ሮድሪ ናቸው። የሌላ ተጫዋች ጉዳት የለበትም። ተጫዋች ባልተጎዳበት ሁኔታ፣ ምንም አይነት ነገር ባልተፈጠረበት ሁኔታ ይህን ያህል 10 ተጫዋች ቀይሮ የገባበት መንገድ ብዙዎችን ያስገረመ መሆኑ ይታወሳል እና ለጋርዲዮላ ቡድን የባየር ሊቨርኩሰኑ ሽንፈት ራሳቸው ላይ የጋበዙ ጫና ነው። ያ ማለት 8 ውስጥ ለመግባት 16 ውስጥ ለመግባት በሚደረገው እንቅስቃሴ ጫና ጋብዟል ራሳቸው ላይ። ከዚህ በኋላ ያሉትን ጨዋታዎች የማሸነፍ ግዴታ አለባቸው። ኮንጀስትድ የሆኑ ፌክስቸሮች ነው ያሉት። ከዚህ በኋላ ያሉት ረፍት የሚሰጡ አይደሉም። ሊድስና ባየር ሊቨርኩሰን ላታገኝ ትችላለህ። ሲቲ ያለበት ግጥሚያዎች ትንሽ ጠንከር ያሉ ሊሆኑ ይችላሉ። ምክንያቱም አሁን ፌስቲ ፔሪድም አለ። ፌስቲ ፔሪድ እሱ ከባድ ነው። አሁን ባለው ሂደት ውስጥ ለምሳሌ አሁን ባየር ሊቨርኩሰን እናገኘ ሊድስን ነው የሚያገኘው። እነዚህን ጨዋታ በተከታታይ ማሸነፍ የሚገባበት ጨዋታ ነበረ። ከዛ በኋላ ያሉትስ ፉላምን ያገኛል ወይ? ከዛ ሰንደርላንድን ሆም ነው የሚያገኘው። ከዛ ሪያል ማድሪድን ነው የሚያገኘው። አየሁ ሻምፒዮንስ ሊጉ ላይ እንዴት ኮንጀስት እንደሚሆንበት። ከዛ ክሪስታል ፓላስን ነው የሚያገኘው። ምን አይነት ጉልበተኛ ቡድኖች እንደሚያገኛየው። ለሲቲ አጫወት የማይመች ናቸው ሁለቱም፣ ሰንደርላንድን ፓላስን። በመሃል ማድሪድ አለ። አሁን የኛውን የባየር ሊቨርኩሰንን ጨዋታ አሸንፈው ቢሆን የሪያል ማድሪድን ጨዋታ ቢሸነፉ እንኳን ችግር የለውም። አሁን ግን የሪያል ማድሪድን ጨዋታ የማሸነፍ ግዴታ ውስጥ ገብቶ ነው በመሃል ክሪስታል ፓላስና ሰንደርላንድን፣ ብሬንፎርድን፣ ፉልሃምን የሚገጥሙት። እነዚህ ቡድኖች ለየትኛውም ቡድን የሚተኙ አይደሉ። አየህ ራሳቸው ምን ያህል ቀለበት ውስጥ እንደገተቱ ጋርዲዮላ በባየር ሊቨርኩሰኑ ጨዋታ ላይ እና በእርግጥ ሊድስን ያሸንፋሉ ተብሎ ይገመታል። ምን ጥያቄ የለው። በሜዳቸውም ቀላልም ስለሚሆን ግን ሊቨርኩሰን ላይ ያጡት ነጥብ ግን እንዳልኩት ማድሪድ ላይ በማድሪድ መሀል ላይ ያሉት ጨዋታዎች ከባባሮች ስለሆኑ ለእነሱ ጨዋታዎች ሻምፒዮንስ ሊጉም ለመግባት ለፕሪሚየር ሊጉ ዋንጫ ለመፎካከርም ቢሆን ነጥብ ላለማጣት መታገል ስላለባቸው በመሃል ደግሞ ሪያል ማድሪድ ሲሰነቀርባ አስቸጋሪ ይሆናል ከሰንደርላንድና ከክሪስታል ፓላስ ማለት።
ይህንን ነገር ቀድሞ ነጥቡ ቢወስዱት ኑሮ የሪያል ማድሪድ ጨዋታ ሊያስፈልጋቸው ይችል ነበር። ነገ የሚጫወቱን ጨዋታ በጫና ውስጥ ነው የሚያደርጉት። የግድ 3 ነጥብ ማግኘት ይኖርባቸዋል። ካለበለዚያ ሲቲ ኦልሞስት ከዋንጫ ፉክክር የሚወጣበት ነው የሚሆነው በየትኛውም መንገድ። ገና በጊዜ በህዳር ወር ሊሰናበት የሚችልበት እድል ይኖራልና ነገ 12 ሰዓት ላይ የሚከናውን ጨዋታ ነው ማንቸስተር ሲቲ ከዳንኤል ፍራንኮ ሉዲስ ጋር የሚያደርጉት ጨዋታ። እንግሊዝ ፕሪሚየር ሊግ ላይ ወራጅ ቀጠና ውስጥ ነው ያለው፣ ወገብ ላይ ነው ያለው፣ አናት ላይ ነው ያለው። አይሰራም። እንግሊዝ ፕሪሚየር ሊግ ላይ 90 ደቂቃ ነው። ማንም ምንም ሊሰራ ይችላል። የትም ሜዳ ላይ መጥቶ አንፊልድ ላይ ኖቲንግሃም ፎረስት ሊቨርፑል ባለፈው ሳምንት 3-0 ያሸነፈበት ጨዋታ ማንም ያልጠበቀው፣ ማንም ያልገመተው። ስለዚህ ምንም ሊፈጠር ይችላል እንግሊዝ ፕሪሚየር ሊግ ላይ ከባድ ነው እና ጋርዲዮላ ግን አሁን ላይ እንዳለው ትሮይዲኒ በትሮይዲኒ ደረጃ ነው ባልገልጸውም፣ ግን የመሰላቸት ወይም ስራው ላይ ብዙ ጊዜ ስትቆይ የመድከም የመዛል አይነት ነገሮችን የሚያሳዩ ውሳኔዎችን እየወሰኑ ያሉት አሉት። እዚህ ጋር የምጨምረውን ነገር ጨምረና ፓላስ ከማንቸስተር ዩናይትድ ያው ሶፊዬ ምንም አንተ አንስተዋል ሀሳቦችን አብዛኛዎቹን። ያው እኔም የዲኒ ሀሳብ ነኝ እጋራለሁ። ባይዘው ይሄ የዋትፎርድ አጥቂ ከአርሰናል ጋር በተገናኘም ከወራቶች በፊት የሰጠው አስተያየት አነጋጋሪ እንደነበር እናስታውሳለን። ከማይክል አርቴታ ጋር በተገናኘ አሁንም ይሄኛው ቢያንስ ሚዛን ይደፋል ብዬ አስባለሁ። አንዳንዴ ብዙ ክብሮችን ዋንጫዎችን ስታሳካ ፍልስፍናህን እስከ መቀየር ድረስ ልመራመር የምትልበት ስቴጅ ላይ ትደርሳለ እና ጋርዲዮላ ለዛ ይመስላል አሁን የዘንድሮ ዓመትን የማንቸስተር ሲቲን የኳስ ቁጥጥር ባህሪ መገለጫ በዘንድሮ ዓመት የተመለከተ ነው አይደለም እና እንዳለው አንዳንዴ ቻምፒዮንስ ሊጉንም ስታሳካ ፕሪሚየር ሊጉንም በጣም በተካታዩ ጊዜ ዋንጫ ስታነሳ እስኪ በዚህኛው አካሄድስ ደግሞ ሄጄ አነሳ ይሆን የሚል አይነት ጋምብሊንግ ውስጥ ትገባለህ እና ጋርዲዮላ እንደዚህ አይነት ስቴጅ ላይ የደረሱ ይመስለኛል። እድሜያቸው ሳይሄድ እኔ እንደውም የምፈልገው ብሔራዊ ቡድንን ይዘው ብመለከት ደስተኛ ነኝ። ማለት በግዢዎች በብዙ ግዢዎች ዋንጫዎቹን አሳኩ ተብሎ ስማቸው ሲብጠልጠል ትመለከታለህ። ግን በዚህ ውስጥ ያው እይታዎቻቸው በጣም ማራኪ ነው። የሚያስፈርሟቸው ተጫዋቾች በጣም ክሊኒካል ናቸው። እንዴት አስፈረመው ጋርዲዮላ ትላለህና በባየር ሙኒክ ቻምፒዮንስ ሊግ ባያሳኩም በባርሴሎና በሲቲ የሰሩት ነገር በጣም ዘመናዊ ሸሪ ነው፣ ሁሉ የሚታወሱ ናቸውና አሁንስ ደግሞ እስቲ ወይ አንድ ትልቅ ብሔራዊ ቡድን ይዘው ብንመለከታቸው እንድትጓጓ ያደርግሃልና አትሊስት በዓለም ዋንጫ ክብርን ወይም የአውሮፓ ዋንጫ ክብርን የሚጎናጸፍ ብሔራዊ ቡድን መገንባት ይችላሉ ወይ ብለህ እንድጠይቅ ያደርግሃልና ትልቅ አሰልጣኞች ወደዛ ቢሄዱ እነ ሞሪኒዮ እነ ፔፕ እነ ኢቨን ክሎፕን ጨምሮ ማለት ነውና ያላሳካውን ነገር ለማሳካት የምትጓጓበት ሌቭል ይለያያል። አሁን ፕሪሚየር ሊግ አሳክታል፣ ቻምፒዮንስ ሊግ አሳክታል። እስኪ በዚህስ ብለህ ሌላ አይነት ፎርሜሽን ሌላ አይነት እቅድ ልታመጣ ትችላለህ እና ግን አሁን ዓለም ዋንጫን ማሳካት ቢፈልግ ፔፕ ጋርዲዮላ ወይም የአውሮፓ ዋንጫን ማሳካት ይፈልግ ወይም በአጠቃላይ ጥሩ ብሔራዊ ቡድን መገንባት ቢፈልግ ያላሳካው ነገር ስለሆነ ብዙ ነገሮችን ዴዲኬትድ ሆኖ ይሰራል፣ ብዙ ነገሮችን ያደርጋል እና የአሰልጣኝ ደግሞ በዋናነት አሁን አሰልጣኞች በተለይ ትልቅ አሰልጣኞች በብሔራዊ ቡድንና በክለብ የሚጎናጸፉት ድሎች ከባዱ የክለብ ነው ብዬ አስባለሁ ለእኔ በአሰልጣኞች ረገድ። ምክንያቱም ክለብ ላይ ተጫዋች አትገዛም፣ ተጫዋችን አምጡልኝ ብላ አትጨቀጭቅም። ያለህን መዋለ ንዋይ በአንተ እግር ኳሳዊ ሀሳብ ታስቀጥላለህ፣ ታሸንፋለህ። ያ ነው ኤምህ። ክለብ ላይ ግን ሲጎዳብህ ተጫዋች ትገዛለህ። ቦታው ይሳሳ ሲመስልህ ቦታው አሜንድመንት ያስፈልገዋል ብለህ ስታስብ በብዙ ሚሊየን ዋጋ በየትኛው ዲፓርትመንት ወላ ግብ ጠባቂ በል ወላ ተከላካይ ወላ አማካኝ ወላ አጥቂ ታመጣለህ። በብሔራዊ ቡድን ግን መቼም የእንግሊዝ ብሔራዊ ቡድን ስታሰለጥን እንግሊዛዊ ያለውን ተጫዋችን ዜግነት ይቀይርልኝ ብለህ አትማጸን። የግድ ባለህ መዋለ ነዋይ ባለህ ተጫዋች ሀሳብህ በደንብ የሚገመገምበት ሌቭል ነው ብዬ አስባለሁና ጋርዲዮላ ወደ ናሽናል ቲሞች ፊቱን ቢያዞርና የጋርዲዮላን ደግሞ ጥንካሬ ብንመለከት አሁን ሜሲ ምን አደረገ? የቻምፒየንስ ሊግ ዋንጫ፣ ላሊጋ፣ ኮፓ ዴል ሬ አሳካ አይደል? ምን ይቀራል ብለን ነበር። ዓለም ዋንጫውን ማሳካው ሙሉ ነው አለ። ሮናልዶም አሁን የዘንድሮውን የዓለም ዋንጫ እንዲወስድ የምንፈልገው ያላሳካው ሊግ የለም። በተለያዩ ሊጎች ሴሪያ፣ ቻምፒየንስ ሊግ፣ ጣሊያን ሴሪያ በልቷል፣ ፕሪሚየር ሊግ አንስቷል።
የላሊጋ ክብርን አሳክቷል። አሁን የሳውዲን ሊግ እየመራ ይገኛል። በሊግ ደረጃ ብዙዎቹን አሳክቷል። በተሳተፈባቸው ጨዋታዎች፣ ሊጎች፣ መርሃ ግብሮች ሮናልዶ ያላሳካው ዓለም ዋንጫ ነው። ዓለም ዋንጫን ያሳካና ሙሉ ያድርግለት ትላል በተጫዋች ረገድ ራሱ እና አሁን ጋርዲዮላ የምትመኘው በቃ ጥሩ እግር ኳስ እንድንመለከት አድርጎናል። ለትንንሽ አሰልጣኞች አርያ ሆኗል። ብዙ ክብሮችን አሳክቷል። በቃ ጋርዲዮላ ትልቅ ስም ነው ያለው። አንድ ደግሞ የሚቀረው ነገር በብሔራዊ ቡድን ረገድ ደግሞ የሆነ ነገር ቢያደርግ የሆነ ስራ ቢሰራ ወይ ብራዚልን ይዞ ወይ ስፔንን ይዞ አሊያም እንግሊዝ ብሔራዊ ቡድንን ይዞ ቶማስ ቱዌል ካልተሳካላቸው የሆነ ነገር ቢያደርግ በቃ አሁን ጋርዲዮላ በእግር ኳስ ሁሉንም ነገር አሳክቷል። ምን ቀረው? መቼም ኮንፈረንስ ሊግ ወርዶ አይጫወትም እንድትል ያደርግሃል። እና የመሰላቸቱ ነገር እንዳለ ሆኖ የተጫዋቾች ደግሞ መኮብለል አሁን ትራንዚሽን ላይ ነው ባይዘ አሁን የነ ቼርኪ አሁን የዴብሮን አልጋውራሽ ነው። ሌሎች ተጫዋቾችም ስትመለከት አልጋውራሽነታቸውን አሁን የጋርዲዮላ የመስመር ማጥቃት ወከር ምናምን ስትመለከተው ያለፉት ጊዜ በጣም አስፈሪ ነበርና አሁን እየተካ ነው እነሱ እና ግን በዛ ውስጥ ስኬታማ ሆኗል። ትልቅ ደግሞ ስኬትን ወደሚጠብቅበት ሌላ አይነት ሺፍት ቢያደርግ አሁን ሞሪኒዮ ወዴት ሄዱ? ወደ የአልኮል ፋብሪካ ነው የከፈቱት ያልከው ከፈቱ። ልክ አሁን ጋርዲዮላም ወደዛኛው አሁን የወይን ፋብሪካ ነው አልኮሊክ ወይን ማለት ነው። አልኮሊክ ወይን ስፔሻል ዋን የሚል